ሰዎች ይሄዳሉ፣ ይመጣሉ፣ ይሞታሉ፣ ደግሞም ሰዎች ይወለዳሉ። አንዳንዴም ብርቱና አሸናፊ ሲሆኑ፣ ሌላ ጊዜ ደግሞ ተሸናፊና ደካማ ይሆናሉ። ከዚህ ሁሉ የሕይወት ምስቅልቅል ጀርባ ግን ምግብ የአንበሳውን ቦታ ይዞ በሰው ልጅ ሕይወት ውስጥ ይኖራል። የሚያልፈው የሚያገድመው ሰው ነጋ አልነጋ ብሎ ሲንከራተት የኖረው የሰው ልጅ ምግብ እጅግ አስፈላጊ ነገር ይሁን እንጂ ብዙዎቻችን ምግብን በልተን ከማደራችን ብቻ ስለምናያይዘው በብዙ ሥራዎችና ሕይወታችን ላይ ውጤታማ ሳንሆን ስንባዝን እንኖራለን። እንደ ባዘንን እናልፋለን። ወይዘሮ ማክዳ የቀለም ቅብ ባለሙያ የጣዕምና ጤና ፕሮግራሜን ጥሬን አክብረሽ ስለተገኘሽ እጅግ አመሰግንሻለሁ። እኔም በጣም አመሰግናለሁ። ወይዘሮ ማክዳ የት ተወለደች? የትስ ተማረች? ማክዳ የተወለደችው አዲስ አበባ ነው። የመጀመሪያ ትምህርቷን ቦሌ ህብረተሰብ ተማረች። ቀጥዬ ደግሞ ወደ ቃለ ሕይወት ትምህርት ቤት ከ9 እስከ 10 ተማርኩኝ። ቦሌ ህብረተሰብ ደግሞ ከ1 እስከ 8 ማለት ነው። ከዛ ደግሞ ሚኒሊክ ፕሪፓራቶሪ ተምሬ ጨረስኩ። በቀጣይ ደግሞ ኮሌጅ አዲስ አበባ ዩኒቨርሲቲ የንግድ ስራ ኮሌጅ እዛ 3 አመት በማርኬቲንግ ማኔጅመንት ተምሬ ጨረስኩ። ከዛ ነው ወደ ስነ ጥበብ የገባሁት እዚህ ግቢ ማለት ነው። አዲስ አበባ ዩኒቨርሲቲ ስነ ጥበብ ትምህርት ቤት በቀለም ቅብ ዲፓርትመንት 4 አመት ተምሬ ሁለተኛ ዲግሪን ያስኩ ማለት ነው። ዲግሪሽን ከሰራሽ በኋላ ወደ ውጭ ሀገር ሄደሽ? ያው እንግዲህ በቀለም ቅብ ዲፓርትመንት እዚህ ጨርሼ እንደ መምህር እዚህ ቀርቻለሁ ማለት ነው። ስለዚህ ያው ኤግዚቢሽኖች ማዘጋጀት አለብኝ እንደ ሙያዬ። ስለዚህ በዚህ አጋጣሚ ያው በመጀመሪያ ስዊዘርላንድ ጄኔቫ የኤግዚቢሽን እድል የግሩፕ ኤግዚቢሽን በመገኘቱ ከጓደኞቼ ጋር ሆነን ያው ስዊዘርላንድ አሳይተናል ለጥቂት ቀናት ማለት ነው። ከዛ በመቀጠል ያው የማስተርስ ፕሮግራም እድል በማግኘቴ ወደ ደቡብ ኮሪያ ሄጄ ለ2 አመት የማስተርስ በቀለም ቅብ ተማርኩ ማለት ነው። ደቡብ ኮሪያ ዋና ከተማው ወይስ ሶል? ሶል። የዩኒቨርሲቲው ስምስ ማለት ነው? ዱንግሰንግ ውመን ዩኒቨርሲቲ የሴቶች ዩኒቨርሲቲ ነው። ዱንግሰንግ ዩኒቨርሲቲ። የአርት የፋይን አርትም አለው የሳይንስም አለው አጠቃላይ ይሆናል። የትኛውን ነው አንቺ ወሰድሽ? እኔ የፋይን አርቱን ነው። የሲፉድ አዲክትንና ፋሽናቶ እንደሆንሽ ሰምቻለሁና እስቲ ስለሱ አብራሪ። ሳውዝ ኮሪያ ያው እኛ የምናውቀው በድራማቸው እዚህ መቼም ኢትዮጵያ ውስጥ በጣም ብዙ አድናቂ አላቸው። እንዲሁም ደግሞ ኬፖፕ በሙዚቃቸው በጣም የታወቁ ናቸውና አገሯ ትንሽ ብትሆንም ያው ስማቸው በጣም ትልቅ ነው። በታሪክም ደግሞ እንደሚታወቀው የኢትዮጵያ ዘማቾች ያው በጣም ብዙ እርዳታ አርገውላቸዋል ማለት ነው በፊት። በዛ ያው በታሪክ አውቀዋለሁ። ነገር ግን የምግቡን ሁኔታ ምንም ብዙም የሰማሁትም ነገር የለም ነበረ። በአጋጣሚ ለመጀመሪያ ጊዜ ኤርፖርት ስንደርስ ነው ነጭ ሽንኩርት እየሸተተ ሁላችንም በአጋጣሚ እዚህ ግቢ የነበርን 3 ልጆች ነን እዛ የሄድ ነው ከኔ ጋር 4 ሆነን እና በጣም ገረመን። ምንድነው የሚመገቡት ብለን ለማየት በጣም ጉጉት ነበርን እና ኪምቺ የሚባል ባህላዊ ምግብ አላቸው ነጭ ሽንኩርት ዝንጅብል ምናምን ያለውና ሄደን ያው እሱን ለመሞከር ችለን ያደነቁትም አለ ከመካከላችን የጠሉትም አለ ማለት ነውና እኔ ካደነቁት መካከል ላይ በቃ በዛው በር ተከፈተ። እንጀራውን ትቼ ወደ እነሱ ባህል ተቀላቀልኩ ማለት ነው ለተወሰነ ጊዜ። አሁን እዛ ያለሽ ከዛ በሙሉ ሲፉድ ውስጥ የተለየ እንትን ፍቅር ያሳደርሽበትና የወደድሽው ካለ ስለሱ አንዱ ካንዱ እኔ ባላበላልጥ ጥሩ ነው። ግን አሁን ለምሳሌ ኪምቺ
ያው የሲፉድ አይነት ሊባል አይችልም ሞር አትክልቶች አለበት አዎ እንደ ጥቅል ጎመን የሚመስል ነገር አዎ የሚገርም ግን የሆነች አሳ አለች ትንንሽ እንደ ታድፖል የሆነች እሱን ያደርጋሉ እኔ ሲሰሩም አይቻለሁኝና እሱ እንደ ምግብ የጎን ሳይድ ዲሻቸው ነው ሜን ዲሻቸው አይደለም ግን ከሲፉድ ብናወራ ይሄ ሱፕ በጣም ይጠቀማሉ አዎ የተለያዩ አሳ ያው ይጠቀማሉ ሚክስ አርገው ቬጂቴብሎች ሲዊድ በጣም የታወቀ ነው በቃ በጠቅላላ ማለት እንዲ ግሪን ነገር የሚበቅል ካለ እሱ ወደ ምግብ የሚለወጥበት ሀገር ነው እና እኛ ራሱ በምግብ ዙሪያ ትልቅ እንትን ነው ህሊናችን ተከፍቶ ነው የመጣ ነው እና ያው በዛ ይደነቃሉ ግራም ያጋባም ነገር ገጥሞናል እንደው ገጠመኝ ካልክ የሚገርም ሳር ቀጤማ በምግብ መልክ የሚሸጥበት ስቶር ገብተን በጣም ገርሞን እንዴት ሊበላ ይችላል ብለን ግራ ገብቶን ፎቶ አንስተን እዚህ ላሉ ጓደኞቻችን ሁሉ ልከን ይሄው እንደዛ አይነት ሀገር ነው የገባ ነውና ቀጤማ እኛ ተጎዝጉዞ ነው ለበዓል የምናቀውና እነሱ ግን ይጠቀሙታል በምግብ ያ ምንድነው የሽንኩርት አይነት ነው በጣም ኃይለኛ ፍሌቨር ያለው የማይሰሩበት ነገር የለም ስለዚህ እኛ ከ6 ወር በኋላ ኃይለኛ ተጠቃሚ ሆነን እሱን ማብሰል ጀምረን ነበር እና ይሄን ይመስላል በጣም ጥሩ ጊዜ ነበረን ስንት አመት ነው የቆየሽው 2 አመት ነበር ፕሮግራሙ ከዛስ ከተመለሽ በኋላ እዚህ እንደመጣው ያው ማስተማር አለብኝ ስለዚህ ቀጥታ ወደ ስራ ነው የገባሁት ያ ማለት ያው እዚህ ዩኒቨርሲቲ ውስጥ በሌክቸረርነት ያው ማስተማር ጀመርኩ ጎን ለጎን ደግሞ ስቱዲዮ ውስጥ ያው ስዕሎችን መስራት ጀመርኩ ማለት ነው ኤግዚቢሽን ለማሳየት ወደ ውጭ ሀገር ሄደሽ ታውቂያለሽ አዎ እኔ ባሌድም ስራዎቼ ወደ አሜሪካም ሄዷል እኔም በአካል ሄጃ ቃለው ግን ለስዕል ጉዳይ ሳይሆን እንዲ ፋሚሊን ለማየት ነው የተለያየ ሀገሮች ለንደንም ስራዎቼ ቀርበው ያቃሉ ጋለሪ በመጻጻፍ እዛ ስራዎቼ ተቀምጠው ያቃሉ በኢትዮጵያ ውስጥስ ያሳየሻቸው ኤግዚቢሽኖች ጋለሪዎች አሉ በተለይ ሴንት ጆርጅ እዛ ይገኛል በተቀረ ደግሞ ወደፊት ያው እየሰራሁኝ እንዲው ኤግዚቢሽን በማድረግ ያው ሀገር ውስጥ ብዙ ለመስራት አላማ አለኝ በቀጣይ እስቲ ስለ አላማሽ ስለ ተማሪዎችሽና ስለ ጣዕምና ጤና ፕሮግራም ተከታዮች እስቲ ዘርዘር አድርገሽ ብትነግሪ ያው አላማ ማለት አንድ አርቲስት ያለው አላማ ምንድነው በመጀመሪያ አገሩንም ማስተዋወቅ አለበት ምክንያቱም የኛ ሙያ እንዲው ራሳችንን ብቻ ሸሽገን ሰርተን የምናስቀምጠው ነገር አይደለም ስዕል ትልቅ አላማ ያለው ሙያ ነው ሰዓሊነት እና ኤግዚቢሽኖች ያው በብዙ መንገድ ይሄንን አላማ ለማሳካት ይጠቅማሉ እና በየጊዜው ኤግዚቢሽን ቢወጣና ለህዝብ ቢቀርብ ስራው በጣም ጥሩ ነገር ይሆናል ማለት ነውና እንዲሁም ደግሞ ከተማሪዎች ጋራም እንዲሁ በመማማር የተለያዩ ኤክስፐሪመንቶችን በስዕል ዙሪያ በመስራት ህዝብን በቃ ሐሳባችንን የስነ ጥበብን አላማ ለህዝብ ማሳየት ነው ዋናው ነገር ማለት ነውና እዛ ውስጥ ያለው ሐሳብ ምንድነው ማለት አንድ ካልቸርን አንድ ታሪክን በተለይ ኢትዮጵያን በተመለከተ ከኛ ጋራ ያለው በስነ ጥበብ ውስጥ ያለው ቁርኝት ምን ይመስላል እኔ የምሰራው ስራ ምን ሐሳብ አለው ምን ያስተላልፋል ምንድነው የሚያስተምረው የሚለውን ነገር በቃ ስራዬ ተብሎ መሰራት ያለበት ነገር ስለሆነ በጊዜ ሂደት እየሰራው እመጣለሁ ማለት ነው ስለዚህ አሁን የአርቲስት ኮሚኒቲው ተስፋ አለው ያንን ተስፋ ተግባራዊ ለማድረግ
ምን እየተሰራ ነው ኢን ጀነራል አጠቃላይ ከአርቲስት ኮሚኒቲው ጋር? ከአርቲስት ኮሚኒቲው ጋር ያው ማህበር አለ እና እዛ ውስጥ ከፍተኛ ተሳትፎ አለ። የቪዥዋል አርቲስት አሶሲዬሽን እና እንግዲህ የተለያዩ እዛ በጣም ትልልቅ ችሎታ ያላቸው የስነ ጥበብ ራዕይ ያላቸው ሜምበሮች አሉ እዛ ማህበር ውስጥ ማለት ነው። እና በየጊዜው አገር ውስጥም ሆነ ከሀገር ውጪ እንዴት ነው ግንኙነት በመፍጠር ባለም አቀፍ ደረጃ ስራውን አገራቸውን እያስተዋወቁ ይገኛሉ። ያው እንዴት ነው ቀራጺም በራሱ ሙያ ሰዓሊም በቀለም ቅብም የሚሰሩ አሉ። አሁን ደግሞ እንደ ቴክኖሎጂው ይሄ ሙያ በጣም ብዙ ፍልስፍና ውስጥ ገብቷል ከስዕል ባለፈ ማለት ነው። እና በዛ ዙሪያ ውስጥ ብዙ ስራ እየተካሄደ ነው። አሁንም የሚወጡ ወጣቶች አሉ። እነሱም ያንን አላማ እንግዲህ እያስፈጸሙ ይገኛሉ ማለት ነው። ዓለም አቀፍ ነው ምነግር ባለም አቀፍ ደረጃ በምግብ ዝግጅት ላይ ፍቅርሽ ምን ያህል ነው? እኔ ያው እንደነገርኩህ ከአርቱ ጎን ለጎን ምግብ ማብሰል በጣም ትልቅ ፍላጎትና ፍቅር አለኝ እና እንዴት ነው ምግብ ቀላል ነገር አይደለም። ቤተሰብም ሲኖርህ ዋናውን ድርሻ ይዛል ስራ። ሴትም ስትሆን እናትም ስትሆን ያው ምግብ ማለት በቤት ውስጥ በየሰዓት የሚሰራ ነገር ነውና ያንን በተመለከተ ያው ሞክራለሁኝ ያለኝን የእናቴን ሙያ ለማሳየት ሞክራለሁ። እንደገና የራሴን ፈጠራም ሞክራለሁ መቼም በተቻለኝ። በምግብ ዙሪያ ያሉሽን ገጠመኝ ወይ በጣም የተደሰትሽበት ምግብ ወይም በጣም የተናደድሽበት ምግብ ካለ? እኔ እንግዲህ ምግብ አስደሳች መሆኑን ነው የማውቀው። ብዙም የሚያናድድም የሚያስከፋም ነገር የለውም። በቃ ሁልጊዜም ኤክስፐሪመንት መስራት ነው። ምግብ ያዝናናል። የሚያዝናናው ነገር ነው ለኔ ትልቁን ድርሻ የሚይዘው ማለት ነው። እንደነገርኩ ደግሞ ኮሪያም ያለኝ ልምድ የኢትዮጵያን ምግብ ሰርቶ እስከ ማቅመስ ድረስ ደርሻለሁ ለዛ ሀገር ተወላጆች ማለት ነው። እና ያ ትልቅ የሆነ አጋጣሚ ነው ማለት ነው። እስቲ ስለ ኮሪያው ስለ ኪምቺ እዚህም ኢትዮጵያውን ተመልሰሽ ከዘመድ ጓደኛ ጋር እሱን ያሰራሽው ነው ያለማመሻቸው ነው ወይስ እስከት ድረስ? በጣም ቀላል ነው። አሁን ችግሩ ምን እንደሆነ ታውቃለህ? እነሱ ያላቸው ግብአት የምግብና የኛ በጣም ፍጹም የተለያየ ባህል ነው ያለንና እነሱ ጥቅም ላይ የሚያውሉት ነገር እኛ ሀገር በብዛት አይገኝም ማለት ይቻላል። ምናልባት የተለያየ እንደው አንዳንድ ስቶሮች ሄደን ነው እንጂ የምታገኘው የቻይና ስቶሮች ምናምን እዚህ ሀገር በጣም ከባድ ነው ማግኘቱ። ያንን ካላገኘ ደግሞ ትክክለኛውን ጣዕም ልታገኝ አትችልም ማለት ነው። ለምሳሌ አሁን እኛ ኢትዮጵያኖች በኮሪያ ጦርነት ትልቅ ውለታ ውለንላቸዋል ኮሪያኖች። ያንን ውለታ አዲሱ ትውልድ እና የቀደመው ትውልድ የማስታወስ ልዩነት አለ? በጣም ጥሩ ጥያቄ ነው ያነሳው። እኛም ያኔ ከዚህ ተማሪ ሆነን ስንሄድ ውስጣችንን ምን ብለን ያሳመንነው ያው ኮሪያ ማለት በኢትዮጵያ ትልቅ ታሪክ ያላት ሀገር ነች። ለሷ ብዙ ነገር ከፍለናል።
እንደገና ደግሞ አገራዊ የሆነ ግንኙነቱን ከፍተኛ ነው ብለን ነበር የሄድነው። ነገር ግን እዛ ስንደርስ ያለው ነገር የተለየ ነው። ስለዚህ ስለከፈልነው የጦርነት ዋጋ አብዛኛው ያሁኑ ጄኔሬሽን የሚያውቀው ነገር የለም። እንኳን አይደለም ስለዛ ታሪክ ስለ ሀገራችን የት እንዳለች ኢትዮጵያ ራሱ በደንብ አስረድተህ ነው። እንደውም ይገርምሃል ኢትዮጵያ ስትላቸው አስበው ኦኬ ምናልባት አበበ ቢቂላ ወይም ኮፊ ይላል። አበበ ቢቂላ ያኔ ቶኪዮ ላይ መሮጡ በባዶ እግሩ መሮጡ ነው ዓለምን እንትን ኢትዮጵያን ያስተዋወቀው እንጂ ወይም ስለ ቡና ኮፊ ይርጋ ጨፌ ይላሉ። እዛ ይርጋ ጨፌ ቡና አዲሱ ትውልድ ስለዚህ ነገር ያውቃል። ረዘም ያለ እድሜ ያለው ግን ረዘም ያለማ እንባቸው ነው የሚመጣው ሲያዩን። አሁን ምናልባት የ80 አመት የእድሜ ባለጸጋ የሆኑት በዛ ጊዜ የነበሩ ናቸውና እንደ ኢትዮጵያማ ማለት ትልቅ ባለውለታችን ነች። እንዴት እንረሳለን? እንደውም እናንተ በቃ የተለየ እንክብካቤ ማግኘት ያለባችሁ ናችሁ ብለው አቅፈው ነው የሚስሙ። ጥበብ መቼም ከፍ አድርጋ ነው ድምጿን የምታሰማው እና አሁን ለአዲሱ ትውልድ የአዲሱ ትውልድን ቀረጻ አንቺም ሆንሽ ሌሎችም አርቲስቶች ርቀው የሄዱበትና ሊያደርጉት የሚገባቸው ምን መሆን አለበት ብለሽ ታስቢያለሽ? የአርት ዋናው ትልቁ ድርሻ ምንድነው? አንድን ሀገር ማስተዋወቅ ነው ለሌላው ዓለም ማለት ነው። አሁን እኛም ኮሪያ ስንሄድ እዛ ላይ በደንብ ብንሰራ ኖሮ ለአሁኑ ትውልድ ትልቅ የሆነ ትምህርት እናስተላልፍ ነበር ማለት ነውና እኛም የዛን ጊዜ ያለን ልምድ ምንድነው የራሳችንን የሆነ በየሙያችን እኔም በዚህ በቀለም ቅቡ ዙሪያ አገሬን አስተዋውቄ ነው የመጣሁት ማለት ነውና ሁሉም የአገራችን አርቲስቶች ትንሽ ቢያስቡበት ጥሩ ነው። አገራቸው ስላለችበት ባህልና እንደገና ታሪካዊ የሆነ ገጽታ ጥሩ የሆነውን ጎኗን ለሌላው ዓለም በሞያቸው ማስተዋወቅ ቢቻል ጥሩ ነው። ምክንያቱም የስነ ጥበብ ድርሻ አንዱ ይሄ ነው። ዝም ብለ ስቱዲዮ ውስጥ ማለት እንዴት ነው ለሌላው አልፎ የሚሰጥ ሐሳብ ሳትይዝ በራስ ብቻ ዙሪያ ልሰራው የምችለው ነገር አይደለም። መውጣት ያለበት ነገር ነው ማለት ነው ለህብረተሰብም እንዲሁም ለዓለም። ስለዚህ እዛ ላይ ያው ልክ እንደ ሙዚቃው አገርን እንደሚያስተዋውቅ ሁሉ ይሄም ስነ ጥበብ ትልቅ ድርሻ ያለው ነው። ውበት ያለው ነገር ነው። በጣም ዓለም አቀፍ የሆኑ የስነ ጥበብ አድናቂዎችም በዚህ ባለንበት አገር ያለውን ካልቸርም ሆነ ሁሉ ስነ ጥበብ አድናቂዎች ናቸው። ምክንያቱም በጣም ሀብት አለን የስነ ጥበብ ማለት ነው። ገና ያልሰራ ነው ግን ወደፊት የሚወጣ እና እዛ ላይ በጣም አተኩረው ቢሰሩ ትልቅ ደረጃ ይደረሳል ብዬ ነው የማስበው። አርቲስት ማክዳ አሁን እኔ ላንቺ ባናና ያቀርብበት ዋናው ምክንያትና እኔ የተዘጋጀውን የምግብ ዝግጅቱን ትክክለኛውን ዲሽ እኔ እየተመገብኩ አንቺ ያን የምትመገብበት ምክንያት ጾምኛ ስለሆንሽ ነው። ስለዚህ በጣም አመሰግናለሁ። ሳክሪፋይስ አድርግ። ችግር የለም። እሺ በቃ ጀምሪ። እሺ አይ ሆፕ ትወጂዋለሽ። በጣም ይሄ አንቺ ስራ ነው። በጣም ነው የምጣፍጠው። አንቺ አዘጋጅሽው ነው። ይሄ በጣም ነው የሚጣፍጠው ምክንያቱም አንቺ አዘጋጅሽው ነው መሰለኝ። የኔ ትልልቅ ነበር ያንቺ ትንሽ ስለሆነች አንቺ ነች እቺ። አሪፍ ነው። ሁሉ ጊዜ እበላለሁ እንደዚህ።
እሺ አመሰግናለሁ። እንዴት ወደድሽው? ይሄ ደግሞ በጣም ልዩ ነው። ማርም አለው ቅመሙ ፍሌቨሩ እንዴት ነው ተገናኝቷል? በጣም አዲስ ግኝት ነው መቼ የሚያሳየኝ በደንብ ተዋህዷል። በሶ ቢላውን ኮረሪማውን ከማሩ ጋር አዎ ምን ብለሽ ጠይቀሽ ነበር እንዴ ይሄ አካሃድ አሁን ያደረግከው አካሃድ ከኮረሪማው ጋርና ከማሩ ጋራ ምናምን የሚደረግ ነው ወይ አንጁዋል ነው ወይስ ሁሉ ጊዜ የሚደረግ የተለመደ ነው ስትይኝ እኛ ኩኮች ማለት ሽፎች የምንሰራው ምንድነው ሁሉ ጊዜ አዲስ ነገር ነው የምንፈጥረው እና ኢማጂኔሽን ነው የሰጠንንና ይሄ ነገር ቢሆን ከፍታ ይኖረዋል የዲሹ ከፍታ ይኖረዋል የምግቡ እንትን ይኖረዋል በሚል ነው እኛ የምናደርገው እንጂ ምግብን ለመስራት ፎርሙላ ያስፈልጋል ፎርሙላ ካስፈለገ እድገት የለም እና አዲስ ነገር አይኖርም ሁሉ ጊዜ የነበረ ወይም የ3 አመት ዛግራ ሆነች ኢትዮጵያ ላይ ትንሽ ነው ቶሜቶ ፍሬሹን አርገሽ ቀቅለሽ እንደ ከስክራች ነው የሚሰራው እንጂ የግድ ያ ሁሉ ጊዜ ፔስት በሱቅ ላይ የተቀደመ ስንት አመት እንትን ከፕሮሰስ የሆነ ነገር ነው ህብረተሰቡ የሚያውቀው እና ያንን ለማስተማር ከባድ ነው እና አንዳንድ ቦታዎች ገብቼ ያጋጠሙኝ ትልቅ ተጽኖዎች ስለማስተዋውስ ነው እና ሁሉ ጊዜ ፈጠራ ነው የሚያስፈልግ ትክክል ያው ስነ ጥበቡም ከዚህ ጋር የሚገናኘው አንዱ ባህሪው ይሄ አይደለም እውነት ሁሉ ጊዜ መፍጠር ነው እኔ የምፈጥረውን አንተ ላትፈጥር ትችላለህ ግን እንማማራለን ሁሉ ጊዜ ባዳዲስ ስራዎች ማለት ነው ስለዚህ እኔ ፈጠራህን በጣም ወድጄዋለሁ በዚሁ ቀጥል እሺ ወይዘሮ ማክዳ የቀለም ቅብ ባለሙያ የጣምና ጤና ፕሮግራሜን ጥሬን አክብረሽ ስለተገኘሽ እጅግ አመሰግንሻለሁ እኔም ሼፍ ለዚህ ፕሮግራም ትበቃለች ትሆናለች ብለ ጋብዘኸኝ ይሄን የመሰለ ጥሩ ጊዜ በማሳለፌ በጣም ነው ማመሰግነው